ዝም ብለሽ አትቦቅቦቂ ስላንቺ አይደለም እያወራ ያለሁት እና እዚህ ቤት ሌላ ምን የተፈጠረ ጉዳይ አለ አንቺን የሚመለከት ጉዳይ አይደለም አልኩሽ እኮ ለማንኛውም እናትሽ መጣለች ቤቱ እንደሆነ የማንም ጉሪ መፈንጫ ከሆነ ቆየ የትኛዋ እናቴ የኔ እናት እኮ ሞታለች እንዳንቺ አይነት ዋልጌ ልጅ እንዳላት አታውቅም አለበት መቼም የሞተችው ለምን ስርዓት አትይዝም ቆይ ለምንድን ነው ዘለሽ ቁስሌን ለመንካት የምትሞክሪው ቆይ ግን እናንተ አላማችሁ ምንድነው ቀስ በቀስ የኔ ቤት ሞራሳ ተቀዳች ይሄ ነገር እኔ ስለማይመለከተኝ ኤደን የምትባለውን ጓደኛሽን ሄደሽ ጠይቂያት አልኩሽ እኮ እናሻንቺ ኤደን ናት የኔ ጓደኛ እና ሰራተኛሽ ልበልሽ መቼም ሰው እንደዛ እንደማትንቂ ከኤደን ጋር ጓደኛው ናችኋል እንዴት ነው ሰው ለጥፋት እንዲህ የሚተባበረው ግን እውነቴን ነው አሚ አሁን የተናገርሻት ነገር በሙሉ ይሄ ነገር ሲያቅ እንዴት እንደምትጨታለሽ አታስቢ ብቻ ነገሩ ለቅድ አይደለም እዚህ ቤት የትም እኔን አታገኙኝም አሁን እቺ ሴትዮ ከቤት አስወጪልኝ እኔማ ገባኝና ነው ማስወጣት ያመጣቻት የገዛ ልጇ ታስወጣት ፈልጋ የመጣችው ልጇን ሳይሆን አባትሽ መስለኝ አባቴን ፈልገው አይደለም እዚህ ገልቶት የሚኖር መስዋዕት ለመደረብ ነው የመጣችው ለነችና ዝናሽ የእናንተ አንሰና ጭራሽ ደግሞ እንደገና ሌላ ደባል ሞቻለሁ ምን አንቺ ነበርሽ የቀረሽ አንቺንም ደግሞ እንዴት አድርጌ እንደበቀልሽ እያሰብኩ ነው ሰማለህ እዚህ ጥበቃ ሆነ እንደተቀጠርክ ሰምቼ ነበር አሁን አንድ ጊዜ ዞር ትልልኝ ባኔ ጋር ነው የመጣው ተሰማ ጋር ምን ነው ገንዘቡን አንቺ ልትሰጪኝ ነው እንዴ ያን ያህል ገንዘብ እንኳን አሁን የለኝም የተወሰነ ገንዘብ ሰጥቼሽ ግን ከቤት ብትወጪልኝ ደስ ይለኛል ቆይ ግን ያኛው ፍላጎትሽ መቼም ስለናውም አይደለም ማለት ታወሪ ፈለግሽ እሱማ በህልምሽም አይሳካልሽም ሲጀመር እኮ አንቺና አባትሽ እዚህ ቤት የመጣችሁበት ዓላማ እኮ ግልጽ ነው አባዬን አትናገሪው ብዬ ነግሬሻለሁ ደግሞ ያቺ ኤደን ከዚህ ቤት እንድታባረሪያት ትፈልጋለሁ እሷ ደግሞ ምን አደረገች እህትሽ አይደለች እንዴ እውነትም ነው በጣም ጨካኝ ሴት ነሽ አንቺ ስለኛ ምን ታውቂያለሽ ስለምታውቂው ነገር ብታወሪ ጥሩ ነው ለይኩን አባትሽ እንደሰክምሽ ነው ፍላጎትሽ እሱ ማድረግ ይችላል ግን ከዛ በኋላ እዚህ ቤት በፍጹም ላይሽ አልፈልግም አይደለም እዚህ ቤት እዚህ ምድር ላይ መኖር እንዳስጠላኝ ማባናገርሽ እንደደላው ልሳቅ አለዘፈኝ እሱ አሁን እዚህ ነገር ምንድነው የማደርገው ሰላም ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ የሆነ ድራማ ዛሬ ምን ተፈጠረ የሚሉን አብረን እናያለን ቪዲዮን ቆርጫችሁ ላይክ እንዳትረሱ የሆነ እንግዲህ የዝና ተወራችሁ ሙሉ በሙሉ ሰምታለች ማለት ነው የዝና እጅግ በጣም ደነገጠች ከሌላ ሰው ልጅ እንዳላት ደረሰችበት የሆነ ነገር ግን ያወሩት ነገር ሙሉ በሙሉ ሰምተሻል አይደለ አው ሰምቻለሁ ያወራሽም በሙሉ ይሄ ማይታመን ነገር ነው እውነቱም ያስደነግጣል የሰማሁት ነገር እያለቻት ነበር እሺ እባክሽ የሆነ ምስጢርን እንደምስጢርሽ አርገሻችልኝ ስትላት ነበር እሺ ግን ገንዘብ ሳይሆን ለኔና ለአባቴ ክብር እንድትሰጥኝ ነው የምፈልገው አለቻት በዛ ይስማማሉ ከዛ አባቱ ለኩን ደውዬ ነበር እያወራው ነበር እና እንግዲህ ከዚህ ቤት እንወጣለን ልጅ እያለ አይ አባዬ አሁን ሐሳቤን ቀይራለሁ ወዘሮ ዝናሽ ይቅርታ ጠይቀኛለች በማለት ትነግራለች ልጄ ምንድነው እሺ አሁን ትናንትና ከዚህ ካለች ምን ሲታለክሻል ነበር ዛሬ ደግሞ ሌላ ሐሳብ አመጣሽ ምን ተፈጥሮ ነው እስቲ ምንድነው ችግሩ እንዴት ነው እኔን ማመን አልችልም እንዴት ነው ዝናሽ ይቅርታ ይጠይቅሽ የቻለች እያላት ነበር አው ከዚህ ልንድ ነው ስላት አባዬ በቃ ስለዚህ በእኔ ምክንያት አይደለም የምትደው ስለዚህ ለዛ ነው ይቅርታ እየጠየቀችኝ ብላ ጥሩ እንግዲህ አስተናስብበታለን አሉ ሄለን እናቷን ቤት ተከራይታለት እሷን ለመጠየቅ ሄዳ ነበር እና ዝናሽን እንደዚህ እሷ አደረገችልኝ እሷን እያሞደሰች ነበር ታዲያ እንዴት ነው ልጄ አምሮብሻል እያለቻት አዎ አባዬ እማዬ አምሮብኛል እቺናውን ደግሞ በቅርቡ ከዛ ቤት አስወግዳታለሁ እያለ እኔ ያቁም ተሰማ ደህና ነው እያለች ወይ ጉድ ድሮም ዞን ነበር ጭራሽ ዞን ነው ልሻል አምሮበታል እያለች ስታወራ ነበር አንቺ ስሜ አባትሽ እኮ ነው እንዴት ነው ዞን ነው የምትይ ምን ቦንኮ አሳድጉሻል እያለቻት ነበር ነገር ግን መሰለኩም ደግሞ ከሄዱበት ይመለሳሉ የዝናሽ እንግዲህ በጣም ጨንቋል በጭንቀት ተመስጣ ነበር ሲመጣ ሲገባ አላየችው ነበር ኮሜንት ተፈጠረ የሆነ ነገር አለ እንዴ ብሎ ሲጠይቃት አይ ምንም አልሆንኩም ያው ነው እንደሄደ አጎቱ ጋር እንደሄደ እየነገረችው ነበር እንግዲህ ኤለን ደግሞ ኤልሚ ጠብቋት ለምንድነው ሄለን
እንደዛ አምራ ካይደሽ ብዙ ነገር አወራሹ እሱ ያላደረገችው ነገር አድርጋለች ካናሁ ጋር ተኝታለች ብለሽ ለምንድን ነው አወራሹ ብለው በጥፊ መታታል። እሷ አሁንም ቢሆን ውሸቷን ቀጠለች። ነገር ግን ኤልሚ በደንብ አድርጎ ስለማውቃት ውሸታም እንደሆነች ከዛ ትሰምኛለች። ዮሐናን ካሁን በኋላ አጠገቧ ትደርሽና ሴት አድርጌ ነው የምገልሽ ብሎ በጥፊ ብሎት ይረግጣታል ማለት ነው። ካሁን በኋላ ድጋሚ በዚህ መልኩ ብቻ የማልፍ እንዳይመስልሽ፣ ድጋሚ ስለናሆም መጥፎ ነገር ክፉ ነገር ስታወሪ ከሰማሁሽ እመኝኝ እገልሻለሁ እያላት ሳስፈራራት ነበር። አሁን ለዚህ ጥፍና ለዚህ ድብድብ እጥፍ አድርጌ አስከፍላለሁ የሚጠብቀኝ የእጅንም ሰጠው እያለችው ነበር ብቻውን። እንግዲህ አሁን አንድ ጠረጴዛ ላይ በጭራሽ መቀመጥ ስትጠየፍ የነበረው ምስጢሯ እንዳይወጣለት አንድ ላይ ዮሐና ጋርና አባቷ አንድ ላይ ቀርበው ምግብ ተመገቡ። እስከዛሬ ዝናሽ እነሱን ከመጠየፍ ውጪ በጭራሽ ዞር ብላችሁ አጣም ነበር። እንደምንም ብሎ ግን አደረገችው። ከዛ ትነሳና እንደዚህ የምትጋጭብኝ ምንም ነገር የለም፣ ቆይ ከኔ ምንድን ነው የምትፈልጊው? ነግሬሻለሁ፣ እኔ የምፈልገው ለእኔና ለአባቴ ክብር እንድሰጥ ነው። አባቴ ታክሞ እስክድንልኝ ድረስ እንደዚህ ነው የሚቀጥለው እያለቻት ነበር። እኔ አንቺን በቀልና ስኩል ትሰሚኛለሽ፣ እሱ ሆነ የምትፈልጊ አባትሽ ይታከማል፣ ግን አባትሽ ታክሞ ከጨረሰ በኋላ እዚህ አይንሽን በጭራሽ ላይሽ አልፈልግም ብላ ስታስፈራራት ነበር። እሱም አብረን እናለን፣ እኔ ልታይኝ ብትፈልጊኝም እንኳን አታይኝም እድልሻለሁ እያለች ነበር። ግን አባቷ ዝናሽ መቀየሩ በጣም ግራ ገብቶታል። ልጄ እንደ ቆሻሻ ስጠይፍና ስጠላን ነበር። አንድ ማዕድ ተቋርሰናል። ዛሬ ምን ተፈጥሮ ነው? ምን ብለሽ ነው? ምን አድርጋ ነው እንዴት እንደዚህ ልትቀየር ቻለች? እያለ እየጠየቃት ነበር። አቶ ልኩም በጣም ግራ ስለገባቸው ዝናን ቆይ እንዴት ነው እንደዚህ የተቀየርሽው? ማለቴ በህይወት የጠብቅ ማለቁን ዛሬ አንድ ላይ ምግብ በላል። እውነት በመቀየርሽ ደስ ብሎኛል፣ ግን ምን ተገኝቶ ነው? እያለ በቃ አባቷ እንድትታከም ስለፈለጉ ነው፣ ታክሞ ከዚህ ቤት እንዲወጡ ፈልጋለሁ፣ ይሄ ነው፣ ሌላ ችግር የለም እያለች ያኔ ደግሞ እንግዲህ እነሱ ቤት ለመገባት ኃይል እንዲኖረኝ ብላ ሀረቄን ጠጣና ከዛ ሄዳ እንግዲህ ባሌን እያለች ተሰማ ለማግኘት ወደ እነሱ ቤት ትሄዳለች። ዝናሽ ፎቅ ላይ ቁጭ ብላ ኤልሚ ወደ ታች እየተመለከተችው ነበር። ኤልሚ ግን ስፖርት እየሰራ ነበር። ከኤልሚ ፍቅሩ ዛለች። ከኤልሚ ፍቅር ዛተን እውነት በስማም ልጇ እኮ ነው የሚሆነው በመድኃኒዓለም። እንግዲህ ከኤልሚ ፍቅር ዛተን ኤልሚ ቁጭ ብላ ወደ ታች እየተመለከተችው ነበር። እሱም እንቅስቃሴ ስፖርት እየሰራ ነበር። በርስም ጓጓ ገነት ውህ የቀረሽ አንቺ ብቻ ነበር። አንቺንም እንዴት አድርጌ እንደምበቀልሽ አሳይሻለሁ። እዚህ ጥበቃውን እንደተቀጠርክ ሰምቻለሁ። ዞር ከዚህ እንትልና ትጣየፍና ገፍትራ ትገባለች። እዚህ ቤት እኔ የተሰማ ሚስትን እያለች ስትጨው ነበር። ኤልሚ ግን በጣም ተናዷል። ከዚህ በፊት እንግዲህ ዮሐንስ ሳሰቃየውትና ዮሐንስ ሲጎዱት እንደነበረ ያውቃል። በዛ የተነሳ እጅግ በጣም ይጠላቸዋል ማለት ነው። እንግዲህ ገባች ወደ ሳሎን ቁጭ ያለ ዞር እያለች እማዬ ምን ልትሰሪ መጣሽ እያለች ኤደን ከዚህ ምን ትታባሪ ነው እማዬ ምን ልትሰሪ መጣሽ እያለች ባሌ ፈልጌ ነው የመጣሁት አንቺን አይደለም የመጣሁት ፈልጌ መጣሁ ባሌ ነው እያለች ከዛ ተሰማ ይመጣል። ከዛ ተሰማ ናፍቀኛል አቅርበልኝ እያለች መጠጣት ታስላ ነበር። እያለቀሰች ነው ስታስመስል ነበር። ዝርበይ አንቺ ናፍቆኝ እኮ ነው እያለች ልጇ ላይ እየጮኸች ነበር። እንግዲህ የሆነ በር ለረንዳ ላይ ቁጭ ብላ ነበረች። ከዛ መጣችና እናትሽን ከዚህ ቤት እንድታስወጪ ይፈልጋል። እናቴ አይደለችም እናቴ ሞታለች እያለች ነበር። ምንሽውን ከዚህ ቤት እንድታስወጪልኝ እፈልጋለሁ። ልጇን ልጅ ማስወጣት ተሰማ ደስዬ እያለች ስታስመስል ነበር። ከዛ ተሰማ በጣም እናደዳል። አሁን ማስመሰላችሁን አታቁሙም አይደለም? አንቺም ሁለታችሁም ከማስመሰል ሌላ ነገር አታቁም። እማዬ ተረጋጊ እንጂ ዝም በይ እያልኩ እንግዲህ እና ጋር ደውልና እንድትመጣ ፈልጋለሁ በቅርቡ ምናምን እያሉ ነበር። እሺ አባዬ ትንሽ ልረጋጋና እመለሳለሁ እያሉ ነበር። በመጨረሻ እንግዲህ ከዚህ ቤት እንድትወጣ ዝናሽ ትደውልለታለች ላትልኩን። ከዛ በኋላ ቤቱ ሆናል። ጭራሹ እንጀራ እናቷ መጣች እያለች ስታወራ ነበር። የተሰማን ቤቱ ነው ልጠይቅ ሆናለ የመጣችው ተረጋጊ እያላት ነበር። የምትመጣና አንቺም ያንተረገመሽ
እያለቻት ስትሰድባት ነበር። ቆይ ከኔ ምንድነው የምትፈልጊ? ለምን አትተኝም? እያለቻት ነበር። ነገር ግን እሷን መጉዳትና ትሰምኛለሽ፣ እኔ ለአንቺ ወይም ለማን ቢዛም ባሌ ፈልጌ ነው የመጣሁት እያለች ስትቀባጥር ነበር። ከዛ ኤደን ደግሞ የዲኤንኤ ውጤትና የምርመራ ውጤት ናሁን አድርጋ ስለነበር እሱን እየፈተሸችው ነበር። ከዛ ቁም ሳጥን ውስጥ ታገኛለች። ከዛ በጣም ትደነግጣለች። ከዛ የምትፈልገው እሱን እርጉዝ ሆናለች አልሆነችም ዮሐና ይማል በዚህ ጉድጓድ ነው የሚከትሽ እያለች ዮሐና እርጉዝ እንደሆነች ትደርስበታለች። እኔ ደግሞ ቆይ ዮሐና ምን አድርጌ ነው የምትያት እያለች ከኔ ሳስጨንቃት ነበር። ቆይ እናንተ አሁን ፍቅረኛ ማሞች ናቸው እንዴ? ታዲያ እኔ ከሌላ ሴት ጋር ተጋደም ብያለሁ እንዴ? እያለች እንደውም ፍቅረኛሞች እንደሆናችሁ ሄጀን እናገር እንዴ እያለች ስታስፈራራው ነበር። ትሰሚኛለሽ? አሁን ከዚህ ቀጥለሽ ብትሄጂ ይሻልሻል። ዮሐናን መጉዳትና ዮሐናን ብታሰቃይ ከሆነ የትሽ ነው የምሰጥሽ። ምን ታመጣለህ? ምንም አታመጣም እያለችው ስታወራ ነበር። እንደ ፍቅረኛ እንደሆናችሁ በቃ እጄ ሾፍ ልበላቸው እያለች ስትቀልድበት ነበር። እጅግ በጣም እናደዳል። ኤደን ደግሞ ለዝናሽ እንግዲህ እውነተኛው እርጉዝ እንደሆነች ነገር ከቤት እንድትባል እጅግ ብላት ነበር። ሻንጣሽን አዘጋጅሽ ምስካው እናሽን አትጂም ከዚህ እያለቻት አይትዬ እኔ መሄድ አልፈልግም፣ አጠቅምሻለሁ። እንደውም ደስ ምን መረጃ ይዤልሽ መጣሁት። ዮሐና እርጉዝ ነች፣ ይኸው ምርመራው የተመረመረችበትና ወረቀት ውጤት ብላ ሰጣች። ምን? አዎ ብላ ሽቅርሽ መሆን አለበት። ይሄን ወረቀቱ ይኸው የተመረመረችበት የእርግዝና ምርመራ ብላ ሰጠቻት። የዝና በጣም ደነገጠች፣ እጅግም ደስ አላት። ምክንያቱም ይህንን ተጠቅማ ዮሐና ከዚህ ቤት ለማባረር ስለምትፈልግ እጅግ በጣም ደስ አሁን ያችን ተንከሲስ በዚህ ስታስፈራራኝ አገኘኋት እያለች እሷን ከዚህ ለማባረር ትወስናለች ማለት ነው።